አይኔ የጠቦቆሽ ነው ዛሬ ዘገየሽ ምን ነው ሞጫ መግቢያሽን ሳየው ስትቆርጮ ነቃለሁ ላላላላላ እዋይ ላላላላላ እዋይ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋለሁ። ቤስቲ ስትጎንዶ ለዋዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በተትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው እንግዲህ በአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የሚመራው የአሜሪካ ተደራዳሪ ልዑካን ቡድን ፓኪስታን ኢስላማባድ ገብተዋል። ቁጭ ብለው ኢራኖችን እየጠበቁ ነው። ኢራኖች ደግሞ አንመጣም ድርድር የሚባለው ነገር ቀቀላችሁ ብለው ውጊያ ነው የምንፈልገው ነው ያሉት። ኢራኖች መዋጋት ነው የምንፈልገው። እናንተ በድርድር ሰበብ ጊዜ እየገዛችሁ ህዝባችንን እያረፋችሁ ከተማችን ልታቃጥሉ፣ አገራችን ልታወድሙ፣ ንብረታችን ልትዘርፉ ውንብድናና ሽፍትነት ስለያዛችሁት ከእናንተ ጋር ድርድር የሚባል ነገር አንፈልግም ቆቅላችሁ ብለን ያሉት። አሁን ቁጭ ላይ እየጠበቀ ነው የአሜሪካ ምክትል ፕሬዚዳንት። በዓለም ተደርጎ አይታወቅም። በዓለም ቁጭ ተጎልተው እሺ መጥቶ ደውሉላቸው እስኪ በእግዚአብሔር በአላህ ይሁንባቸው ደውሉላቸው። እዚህኛ እሱን ሰዓት ሙሉ እየጠበቅናቸው አንመጣም። ዛሬ ኢራን የአሜሪካን የጦር መርከቦችን በድሮኖች ስትቀጠቅጥ ነው ያለች። ስትቀጠቅጥ ቀን ሙሉ አሁን ከሞሼ መጥቶ ዶናልድ ትራምፕ አይ በቃ እኔ የዘጋሁትን ብሎኬድ ዞጋ እንትን ኮፍተዋለሁ፣ በቃ ይሄ ጎደቡን ኢራን ላይ ጣልኩትን በቃ እሱን ኮፍተዋለሁ፣ በቃ እንደራደራል። ከተቀጠቆጥክ ባላን እንዴ መጀመሪያ ቦጻያት ከፍተ ነበር እንዴ ሳትቆጠቀጥ? እና አሁን ሲቆጠቀጠው ደግሞ መፈርጠጥ ጀመር። አይ በቃ ኮፍተዋለሁ አለ። የፓኪስታን ኢታማዦር ሹሙ እየለመነኝ ነው ድርድር እንዲደረግ፣ በቃ እፍረታቸውን መደበቂያ ማለት ነው፣ ማላገጫ። በነገራችን ላይ ድርድር በአብዛኛው ዓለም ሌላውን ጠላት ተብሎ የሚገመተውን ኃይል ለማዘናጋት፣ ለማዳከም፣ በመሃል ላይ መከፋፈል ለመፍጠር ተዘጋጅቷል። የአሜሪካ የጦር ጀቶች፣ የጦር መርከቦች፣ ሰራዊቱ ኢራንን ከበው ቁጫል። በማንኛውም ሰከንድ፣ በማንኛውም ደቂቃ ለማውደም ዝግጁ ናቸው። ይህን ደግሞ 100 ጊዜ ነው ወጥቶ የተናገረ። 100 ጊዜ በጣም የሚያስደንቅ ነው ያለ እፍረት። እና ኢራኖቹ እነሱ እየሄዱበት ያለው የሴራ ፍጹም ይሄ እኮ እንትን አስተምሯቸው እኮ ነው፣ ዶክትሪናቸው ነው። በነገራችን ላይ በሴራ ጠልፎ መጣል፣ በሴራ ማዘናጋት፣ በሴራ ሞቅበር፣ ይሄ የነሱ ዶክትሪናቸው ነው። እና ኢራን ላይ የተጀመረ አይደለም። ኢራን በፍጹም እስከ መቼም አይለቋትም። በነገራችን ይሄ ጦርነት ኢራን በአሸናፊነትም ብትዶመድመው በመንግስት ውስጥ ሰርጎ በመግባት ደህንነታቸውን በማግባት ህዝቡን በመከፋፈል በመፍጠር ለ100 ዓመትም ቢሆን አይለቁም። ሽንፈት እንኳን ቢሆን በሆነች መንገድ እጥፍ ይላሉ። ነገር ግን አይለቁም። አንዴ ከጠመደ አይለቁም። ቻይናን መች ለቀቁ? ራሽያን መች ለቀቁ? ራሽያን እኮ የዛሬ 100 ዓመት 50 ዓመት 60 ዓመት የጠመዱትን እኮ እስካሁን ኖክስ ያዝ። ስለዚህ ጠላትነት ውስጥ አንዴ ከገቡ ለማንም ወደ ኋላ የሚለው አይደለም። ግምጭጭ ያለ ነው ጠላትነታቸው፣ አስፈሪ ነው ጠላትነታቸው። እና ይሄ ጦርነት የዓለምን ኢኮኖሚ ስላዛባ ዓለም በሙሉ ተጨንቋል። ኢራኖች እቺን የዓለም ትርታ ያውቃሉ በደንብ ጥንቅቅ አድርገው ነው የሚያውቁ። ጥንቅቅ ዓለም እንደተጨነቀ ነፍስ ውጪ ነፍስ ግቢ ውስጥ እንዳለ ስለሚያውቁ ብረት እንደጋለ ነው። አሁኑኑ መብታችን እናስከብር። አሁኑኑ መብታችን እናስከብር። ከዚህ በኋላ ሌላ ጊዜ የለንም፣ ሌላ እድል የለንም። በእርግጥም ይሄ ነው የኢራን ከመጀመሪያ ጀምሮ ያለ አቋም ይሄ ነው። ኢራኖቹ ለቃላቸው ታማኞች ናቸው። አንመጣም ድርድር ቦታ በቃ አይመጡም። የትራምፕ አስተዳደር ዛሬ ጠዋት ምንድን ነው ያለው? የደህንነት ስጋት ስላለብን ፓኪስታን ኢስላማባድ አንሄድም አሉ። ከሰዓት ደግሞ እንሄዳለን አሉ። ኢራኖቹ አንሄድም አሉ። በቃ አንሄድም። ፓኪስታን ድርድሩ ተጀምሯል ብላለች ከሰዓታት በፊት። ይሄ ማለት ምንድን ነው? ወይ የተደዋወለ ነው፣ ይሄን ብለዋል፣ ይሄን ትቀበላላችሁ፣ ይሄን አትቀበሉም የሚል ድርድር ውስጥ ሀሳብ ውስጥ ገብተው ሊሆን ይችላል። ወይ በሜሴጅ እንደ ልማዳቸው ቴክስት እየተላላኩ ሊሆን ይችላል። ወይ ደግሞ በፓኪስታን በኩል በስልክ እየተገናኙ ሊሆን ይችላል። የኢራን መሪዎች ፓኪስታን ኢስላማባድ አልገቡም። ለምን? ቃል ነው፣ አንመጣም፣ ማላገጫ አይደለም። እናንተ በፈለጋችሁ ሰዓት ዓለም በሙሉ እንደዛ ነው።
ኢራንና ኢራቅ በነገራችን ላይ መካከለኛው ምስራቅ እንደምታውቁት ለ40 ለ50 ለ60 ዓመት በታቀደ እቅድ ነው እየፈረሰ ያለ። በመካከለኛው ምስራቅ ሀያላን የሚባሉት ኢራቅና ኢራን ዋነኞቹ ነበሩ። ስለዚህ ኢራቅና ኢራንን 8 ዓመት ነው ያዋጉ። 8 ዓመት እና ጦርነቱ በማን አሸናፊነት ቆመ ከተባለ ሁለቱም ተዳከሙ። ተዋጎ ሲዶክማቸው ወደቁ። በቃ ሁለቱም ተውት ውጊያውን። ስለዚህ አሁንም ይሄ መካከለኛው ምስራቅ ትሪሊየንስ ኦፍ ዶላርስ ኢኮኖሚ ያላቸውን እነ ሳዑዲን እነ ካታርን እነ ኤሚሬትስን አንኮታክቶ እርስ በርስ አንኮታክቶ ለመጣል ነው። ግን እነዚህ የነፈዙ ማሰብ የሌላቸው የአረብ ሞናርኮች ማሰብ የሌላቸው እርስ በርሱ ሊጨፋጨፍ ነው። ኤሚሬት ዛሬ ወግ ደርሳት ከዚህ በኋላ የአሜሪካ ጥበቃ አያስፈልገኝም፣ ከቀጠናው ላይ የአሜሪካ ጦር ይውጣልኝ የሚል ሀሳብ እያነሱ ነው ያሉት። ስለዚህ ምናልባት ይሄ የሚሳካ ከሆነ ጥሩ ነው። ካለበለዚያ ግን በአሜሪካኖቹ እቅድ መሰረት መካከለኛው ምስራቅ እርሱ በእርስ ተዳክሞ እንዲወድቅ ኢራቅንና ኢራንን አዋግተው 8 ዓመት ሙሉ ኢኮኖሚያቸው ዶቆ ህዝባቸው አልቆ ከዛ በኋላ ምን አደረገው? እንደገና ኢራቅን ደግሞ ሳዳም ሁሴንን የተዳከመች ሳዳም ሁሴን ጨርሰው ለማጥፋት 2 ዙር ነው አውሮፓኖች የደበደቡት። 2 ዙር ኢራቅ 2 ዙር ነው በአሜሪካና በአውሮፓ የተቀጠቀጠችው። ከዛ በኋላ ዛሬ የምታያትን ኢራቅ አሁን በመካከለኛው ምስራቅ ለነሱ ስጋት የምትሆን የቀረች አንዲት አገር ነች። አንዲት ኢራን ነች። እሷም ኢራን ነች። ስለዚህ ኢራንን ካደቀቁ ይሄ መካከለኛው ምስራቅ ላይ ያለ ሀብት በሙሉ የነሱ ነው። መሪዎቹ አምባገነን ስለሆኑ በመካከለኛው ምስራቅ ያሉ መሪዎች አምባገነን ስለሆኑ ቅሌታቸው፣ ውርደታቸው፣ ሙስናቸው፣ ዙረፋቸው እንዳይወጣ እነሱ የፕሮፓጋንዳ ሽፋን በሲኤንኤን በቢቢሲ በአልጀዚራ ይሰጧቸዋል። ማንም እነሱን አይናገርም። እነሱ የዘላለም ንጉሱ ነው፣ በቀጠናው ላይ ይኖራል። ለዚህ ደግሞ ዋና አዛዥ ፈላጭ ቆራጭ አሜሪካ ነው የምትሆነው። በዚህ ምክንያት ሀብታቸውን ለአውሮፓና ለአሜሪካ መጠቀሚያ ያደርጉታል። ነዳጁ የተወሰነ ጊዜ ነው ያልቃል። እዛ አየር ላይ ተንሳፎ ይቀራሉ ማለት ነው። እነሱ ወደ ቱሪዝም እንሄዳለን፣ ነዳጁ ጎን ለጎን የመካከለኛው ምስራቅ የቱሪስት ማዕከል እናደርጓለን የሚል ሀሳብ ነበራቸው። ነገር ግን አሜሪካ በከፈተችው ጦርነት ምክንያት ከመካከለኛው ምስራቅ ከሳዑዲም ከኤሚሬትስም ከኳታርም ዓለም እየሸሹ መጥቷል። አሁን ዓለም እየሸሸ መጣ። ባለ ሀብቶች ኢንቨስተሮች ወደ መካከለኛው ምስራቅ መሄድን ትተዋል። ስለዚህ ሀብታቸውን ወደ ሌላ ቦታ እያሸሹ ነው። ወደ ቻይናም ወደ ህንድም ወደ ሌሎች ቦታ ሀብታቸውን እያሸሹ ነው ያሉት። ለምን? እምነት የሚጣልበት አይደለም። ቀጠናው እምነት የሚጣልበት አይደለም። ይሄ ሁሉ ሴራ ያውቁታል። ነገር ግን እንውደቅ፣ እርስ በርሳችን ተጨፋጭፈን የሙስሊሙ ዓለም እርስ በርስ ተጨፋጭፈው እንዲደክም እንዲወድቅና የማንም መጫወቻ እንዲሆን ሀብታቸው ነው። ኢራኖች ይህን ስለተረዱ ራሳቸውን ብቻ አይደለም መካከለኛው ምስራቅ ያለውንም አረብን ጭምር ነው የሚያድኑት ከዚህ ጦርነት በስተመጨረሻ። አላወቁትም። የሰርጡ ሰዎች የመካከለኛው ምስራቅ ሀገራት አላወቁትም ይህን ጉዳይ። ነገር ግን ኢራን ቢሳካላትና ፈጣሪ ሮታት ይህን ጦርነት በድል ብትወጣው ቀጠናውን ሁሉ ነው አብራ የምታድነው። ሎሌዎች ናቸው፣ እያጎበደዱ ጭራ እየቆሉ ንብረታቸውን ያዞርፋሉ። ሀብታቸው የሌሎች መጠቀሚያ ነው የሚሆነው እና ኢራን የመጨረሻዋ በመካከለኛ ምስራቅ የቀረችው አንዲት አንበሳ እሷ ነች። እሷን እናድቃለን ነው አሁን በድርድር ሰበብ እያዞናጋን እየቆጠቀጥን እያወደውን ቀስ እያለን እናፈራርሳለን። ደግነቱ ኢራኖቹ ዓለምንም ወደ ማፍረስ እየሄዱ ነው። የዓለም ኢኮኖሚ ወደማይመለስበት ከአንድ ሀገር ጋር በተደረገ ጦርነት ዓለም እንዲህ ያለው ውድቀት አይታጠቅም። በዚህ 55 ውስጥ አይታም ሰምታም አታውቅም። ከአንዲት ሀገር አንደኛ ዓለም ጦርነት ሀገራት ተዋድነው ነው የተዋጉት። ሁለተኛ ዓለም ጦርነት እንደዚህ ቀዝቃዛው ጦርነት የሚባለው በቡድን የተደረገ ነው። አንዲት ኢራንን ነክቶ ዓለም በዚህ ደረጃ ተናግቶ አያውቅም። አሁንም አይሳካለትም ዓለም። ይህንን ስለሚያውቁ ለመለማመጥ ለማሽሞንሞን ይሞክራል። የሚሳካላቸው አይመስለኝም። ትራምፕ ግን
ዛሬ የዛሬው ድርድር ይሳካል ብሎ አፉን ሞልቶ የተናገረ የሚሆን አይመስለኝም። ይሄን ሐሳቡ ነው። ሐሳቡ ሲሞቻችን ላይክ አርግ፣ ሼር አርገው። ወዳች አለው ፒስ